ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን የሳምንታዊ ልዩ ወጣቶች እንግዳ ሰዓታችን ነው። ዛሬም እንደተለመደው ከአዲስ እንግዳ ጋር እገኛለሁ። እኔ ፕሮግራም አዘጋጅና አቅራቢ ሶስና ያሱ ነኝ። የዛሬ እንግዳዬ ደግሞ እድላይ ደረጀ ትባላለች። ዘማሪ ናት። ከዛም ባሻገር ደግሞ የኢቨንትስ ኤንድ ኦርጋናይዜሽን እና የሜካፕ ባለሙያ ናት። እድልዬ እንኳን ደህና መጣሽ። ቴንክ ዩ ሶሲ፣ አመሰግናለሁ። ስለራስሽ ለተመልካቾቻችን ባጭሩ አስተዋውቂልን። እንዴት አስተዳደግሽ እንዴት እንደነበረ እንዲሁም ደግሞ ወደ ዝማሬ አገልግሎትም እንዴት እንደገባሽ በዚሁ። ኦኬ እድላይ ደረጀ እባላለሁ። ያደግኩት በሞጆ ከተማ ውስጥ ነው። ቤተክርስቲያን ጉባኤ እግዚአብሔር ነው። የፕራይመሪም ሰከንዳሪም ስኩል የጨረስኩት ሞጆ ነው። ከዛ በኋላ ዩኒቨርሲቲ ጆይን አደረኩኝ። አዲስ አበባ ኮተቤ ሜትሮፖሊታን ዩኒቨርሲቲ ቢዝነስ ኤንድ ኢኮኖሚክስ ግራጁዌት አደረኩኝ። ከዛ በኋላ ወደ ስራ ገባው ማለት ነው። አገልግሎት የጀመርኩት የዛሬ 13 ዓመት በጣም ትንሽ ሆኜ ነው የጀመርኩት። እንዴት ነበር የጀመርሽው አገልግሎት? በዛ ሰዓት የኔ አባት የአማኑኤል ቸርች ፓስተር ነበረ፣ የሞጆ አማኑኤል ቸርች። ግን በጣም በነፃነት ስለሆነ ያሳደገን እኔ ጉባኤ እግዚአብሔር ቤተክርስቲያንን ጆይን አደረኩኝ። የልጆች ትምህርት እዛ ስለነበረ እዛ ጆይን አደረኩኝ። ከዛ በኋላ ብቻ ቤተክርስቲያኔን በጣም የማመሰግንበት ነገር አገልግሎት ላይ ቶሎ እንድንገባ ያደረጉን እነሱ ናቸው። በጣም ብዙ ትምህርቶችን እኔ ሳልጠመቅ በጣም ብዙ ጊዜ ነው የቆየሁት። በጣም ብዙ አይነት አስተማሪ ብዙ ትምህርት ነው የተማርኩት። ቤተክርስቲያን ላይ በጣም ብዙ ጊዜን ከማሳለፍ ረጅሙን ሰዓት በቃ ከትምህርት ቤት ወጣው ቸርች ነኝ። እየተጠጋን ወደ እግዚአብሔር በጣም እየተጠጋን በሄድን ቁጥር ያው እግዚአብሔር ቀድሞ ያቀደው ነገር ስለነበረ አገልግሎት እርሊ ጀመርኩኝ ማለት ነው። እስኪ እንደው ስለ አገልግሎትሽን በሰፊው ከማውራታችን በፊት አገልግሎትሽ ምን እንደሚመስል በአንድ ዝማሬ እስኪ ለተመልካቾቻችን። ለጌትነቱ ወሰን የለው ይህንን አምላክ ማን ልበለው? በምንስ ቋንቋ ስለሱ ላውራ? ታምራቶቹ የፍቅሩን ስራ ለዘላለም ነው፣ ለዘላለም ነው፣ ለዘላለም ነው፣ ለዘላለም ነው። ሲወድ ጌታ እስከ መስቀል ነው፣ ሲወድ ጌታ እስከ መስቀል ነው። ቴንክ ዩ እድልዬ። እንግዲህ በጌታ ቤት እንዳደግሽ ነግረሽናል። እንግዲህ አባትሽም አገልጋይ ነበሩ፣ በቸርችም ውስጥ ነው ያደግሽው። ግን ሁላችንም በቸርች ውስጥ ብናድግ የራሳችን የሆነ መንፈሳዊ ጉዞና የራሳችን የሆነ ከእግዚአብሔር ጋር ኢንካውንተር እንዳለን አምናለሁኝና የአንቺ መንፈሳዊ ጉዞ ምን ይመስላል? ቆንጆ ጥያቄ ነው። ክርስቲያን ቤተሰብ ውስጥ ስታድጊ ሩቲኑ እንዳለ ነው። ቤተክርስቲያን መሄድ ስፔሻሊ ደግሞ የአገልጋይ ልጅ ከሆንሽ ኢትስ ናት ኦንሊ ገና እሑድ ብቻ ቸርች መሄድ አይሆንም። ኳይር ይኖራል፣ የጸሎት ቡድን ይኖራል። እንዳልኩሽ ነው የመጀመሪያዎቹን የልጅነቴን ወራት ሞር ነፃ ተደርጌ ነው ያደግኩት። በምርጫዬ ነው ቤተክርስቲያን ከመሄድ መንፈሳዊ ትምህርቶችን የሰንበት ትምህርት የምንላቸውን ከመማር ውጪ ያለው ነገር እግዚአብሔር በራሱ መንገድ ነው እኔን ያገኘኝ ብዬ የማስበው ማለት ነው። እንዳልኩሽ ጉባኤ እግዚአብሔር ቤተክርስቲያንን ጆይን እንዳደረኩኝ ወዲያው ደግሞ በኔ እድሜ ያሉ ገና ያንን ቸርች ጆይን ያደረጉ ልጆች ነበር። በጣም ትንንሾች ነበርን። በጣም በሚገርምሽ ሁኔታ ጌታን ለመጠጋት ጌታን ለማወቅ ጉጉት ነበረን።
ተመሳሳይ እድሜ ላይ ነው ያለነው ብዬሻለሁ። ከተለያየ አይነት አካባቢ ብንመጣም ግን ተመሳሳይ እድሜ ላይ ነን። በተቻለን አቅም ምን እንደሚመጣ አናውቅም ነበር። አፍተርዳት እግዚአብሔርን በጣም በመፈለግ ውስጥ ነበርን። በጣም እንጸልይ ነበረ። ጾም ጸሎት በየጊዜው ነው የምናደርገው። ቸርቻችንን በጣም ሰፖርት አደርገናለች እንደነገርኩሽ። ግን ከዛ በኋላ ወደ ምን እየወሰደን ነው እግዚአብሔር? እንደው እንደዛ አቅደን አልነበረም ስናደርግ የነበረው። እኛ በቃ እግዚአብሔርን ማወቅ ነው የፈለግነው፣ እግዚአብሔርን መጠጋት። ሰዎች ደግሞ ያኔ በጣም ሪቫይቫል ገና መጀመሪያ የጀመረበት ሰዓት ነበርና ሰዎች የእግዚአብሔርን ድምፅ ሰማው ሲሉ፣ ጌታ ተናገረኝ ሲሉ እሱን ኤክስፒሪየንስ ማድረግ የፈለግነው የነበረው እኛና በጣም በብዛት እግዚአብሔር ፊት እንሆን ነበረ። ለካ እግዚአብሔር ለራሱ ዓላማ ለራሱ ስራ እየቀረጸን ነበር፣ ገና በጣም በልጅነት ወቅት ማለት ነው። ሁልጊዜም እግዚአብሔርን የማመሰግንበት ነገር ልጅነቴ እንኳን አንተ ቤት ጀመረ እላለሁ። ከዛ በኋላ ደግሞ እስከ እርጅናዬ ቤት ያኖረኝ ነው። እንደዛ እያደረገን ስፒሪቹዋሊ መንፈስ ቅዱስን ኤክስፒሪየንስ ማድረግ ጀመርን። የሚገርምሽ ነገር ሁላችንም መንፈስ ቅዱስን ለመጀመሪያ ጊዜ ኤክስፒሪየንስ ያደረግነው አንድ ላይ ነው። ጸልያለን እንዳልኩሽ ጥማቱ ነበራችሁ? በጣም ከዛ በኋላ ኳየር ነን። ግን በቸርች አገልግሎታችን ኳየር ነን፣ ትንንሾች ነን እንደነገርኩሽ። የመጀመሪያ አገልግሎታችንን ስንወጣ ያ በጣም ብዙ ጊዜ ቅዳሜና እሁዶችን የተንበረከክን መንፈስ ቅዱስ ለምን አትነካንም ስንል የነበረው ኦል ኦፍ ሰደን ሁላችንም አንድ ላይ መንፈስ ቅዱስን ኤክስፒሪየንስ አደረግን። it was really amazing። በቃ የህይወታችን ተርኒንግ ፖይንት እዛ ጋር ነበረ። ከዛ ስለምንድን ነበር የጸለይን ማለት በጣም ከብዶን ነበረ። ልጆች ነን እንዳልኩሽ፣ በጣም ትንሾች ነን። መንቃት አንችልም ነበረ። በቃ ጠዋት ከሰዓት አገልግሎት ታገለግላላችሁ የተባልን ሰዎች ተነስተን ብቻ what is happening ምንድን ነው የተፈጠረ ያለው ነው የምለው። ምክንያቱም ልጆች ነን። የጸለይነው ነገር አንዳንዴ ይባላል አይደል? አሁን የምንኖረው ኑሮ በጣም ብዙ የጸለይናቸው ጸሎቶች ናቸው። ቦታው ላይ ስንደርስ አናስተውለውም እንጂ እንደሚባለው ነው። ከዛ በኋላ ለካ መንፈስ ቅዱስን ኤክስፒሪየንስ እያደረግን የቤተክርስቲያናችን ሽማግሌዎች፣ አገልጋዮች ሼፕ ያደረጉን ጀመር ማለት ነው። ከዛ በኋላ እንዴት ነው ከመንፈስ ቅዱስ ጋር ማውራት የምንችለው የሚለውን ብዙ ነገር ከዛ አገልግሎታችንን ኦፊሻሊ ጀመርን ማለት ነው። በቃ መንፈስ ቅዱስ እጃችንን ይዞ ዋው በጣም ደስ ይል ነበር። እግዚአብሔር ይባረክ። ከዛም በኋላ እስካሁንም ድረስ እያገለገልሽ ነው። ሌሎች ስራዎችም ትሰሪያለሽ። እስኪ ስለሌሎቹን ስራሽ አውሪን። ኦኬ ከአገልግሎት ውጪ ባለው የምሰራው ዲኮር ሰራለሁ፣ ኢቨንት ፕላኒንግ፣ ኢቨንት ማኔጅመንት ሰራለሁ፣ እቃዎችን ማከራየት እና ሴትአፕ መስራት። ሌላው ደግሞ ሜካፕ ነው። የሙሽሮችን መሞሸር፣ በቃ የተለየ ኢቨንት ብዙ ነገር አጠቃሎ ኢቨንት ላይ ነው የምሰራው። በቃ ኢቨንቱ ማኔጅ ማድረግ ነው። እዛ ውስጥ ደግሞ ሜካፕ አለ። ሜካፕ ሰራለሁ፣ አስተምራለሁ። ታስተምሪያለሽ? አዎ፣ ገና አሁን በቅርቡ ነው ማስተማሩን የጀመርኩት። ኦንላይን ክላስ ላይ ነኝ ገና። ኦንላይን ክላስ ሰጣለሁ። በቅርቡ ደግሞ በአካልም ማስተማር ጀምራለሁ። አዎ፣ እኔንም ታስተምረኛለሽ? በደንብ ፕሮሚስ ገብታለች። ደስ ይላል እድልዬ በጣም። እስኪ ዝማሬ ላንቺ ምን ማለት ነው? ምክንያቱም እግዚአብሔር እጣ ሲጥልብን ትልቅ ኃላፊነት ይመስለኛል ከሱ የተቀበልነው። እግዚአብሔር በዘመናት ሁሉ ሰዎች አሉት። እኛ ለአገልግሎት ስንመረጥ፣ ለዚህ አገልግሎት ስንሾም በቂ ሆነን ወይ ደግሞ የተለየን ሆነን ሳይሆን በቃ እጣ ተጥሎብን እንደሆነ አምናለሁኝና እስኪ ከዚህ አንጻር ዝማሬ ላንቺ ምን ማለት ነው? እግዚአብሔርን ማገልገል ላንቺ ምን ማለት ነው? አገልግሎት መጠራት ነው አይደለ? ብዙ ጊዜ ከአፋችን የማይጠፋው ቃል ነው። አገልግሎት መጠራት ነው። መዘመር ደግሞ ለእኔ እንደመታደል ነው የምቆጥረው። እኔ የልጅ ሆነሽ ድሪም ታደርጊያለሽ አይደለ? ዘማሪ ሆናለሁ ብዬ አስቤ አላውቅም። እንዴት ብቁ ሆኜ እግዚአብሔር እንደመረጠኝም አላውቅም። ለዛ ነው ቅድም የሚያልኩሽ እግዚአብሔር ሲመርጥ ይሄ በሰው እይታ አይቶ አይደለም የሚመርጠው። ዝማሬ ለኔ ህይወት ነው። አምልኮ ለኔ ህይወት ነው። ምክንያቱም አምላክሽን የምትገናኝበት ወይ ነው። እኔ እግዚአብሔርን የማወራበት ወይ ነው። ለኔ ዝማሬ ጸሎቴም ነው፣ ስብከቴም ነው፣ ብዙ ነገሬ ነው። ምክንያቱም ከዜማው ከቅኔው ከመቀለጾ ከምናምን በላይ
ልቤን የሚገዛው አምልኮ መሆኑ ነው። እግዚአብሔርን ደስ ያሰኘዋል። እኔ ቆሜ መዘመሪያ እግዚአብሔርን ደስ ማሰኘቱ በጣም ቢግ ዲል። አምልኮ ማለት ህይወት ነው። ለዛ ነው መጽሐፍ ቅዱስም ሮሜ 12 ላይ ይላል አይደለ? በእውነትና በመንፈስ ሆኖ እግዚአብሔር ደስ ይሰኛል። በቃ በእኛ አምልኮ እግዚአብሔር እኛን መርጦ ከተደሰተ እለት እለት አዲስ እድል እንደተሰጠኝ አስባለሁ። መድረክ በረገጥኩ ቁጥር ደግሞ ዛሬ እድል ሰጠኝ እግዚአብሔር እላለሁ። አምልኮ ህይወት ነው። በጣም ጥሩ አገላለጽ ነው እድልዬ። እንግዲህ ብዙዎቻችን ያው ኢንስፓየር የሚያደርጉን በየራሳችን ሙያ ምሳሌ የሚሆኑን እንደሷ አይነት የፕሮፌሽን መንገድ ቢይዝ እንደሷ እንደሱ በሆን የምንላቸው ሰዎች ይኖራሉ። ላንቺ ሜቢ ሮል ሞዴል የሆነሽ ዘማሪ ወይም ዘማሪት ካለች እንደገና ደግሞ እሷን ወይም እሱን ለምን እንደመረጥሽ እስኪ ብትነግሪኝ። ዝማሬ እንግዲህ እንደ ሙዚቃም በጣም ትውስታ ያለው አንዳንዴ አሁን የብዙ መዝሙር አልበሞች የወጡበትን ልክ እነሱ መዝሙሮች ስትሰሚያቸው የነበርሽበትን ጊዜ ያስታውስሻል። እኔ በጣም መወዳት ዘማሪ በጣም ሁሉንም ወዳቸዋለሁ። በጣም ብዙ ትልልቅ ዘማሪ ነው ያለን እንደ ሀገር። እግዚአብሔርን የሚፈሩ እግዚአብሔርን የሚወዱ አዲስ ዓለምን በጣም ወዳታለሁ። እንዳልኩሽ ለኔ አገልግሎት የጀመርኩበት ጊዜ ትዝታዬ ነች። የሷን መዝሙሮች እየሰማን ነበር የምንጸልየው። የመጀመሪያ መዝሙር የዘመርኩት ራሱ የሷን መዝሙሮች ነው። ኮሌክሽኑን እያደረግን ነበር። የመጀመሪያ አልበሟ ሰባሪው ጌታ ብዙ ምስጋና የሚለውን ልበልልሽ። ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ እገባለሁ አምላክ ነህና ስለሚገባህ ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ እገባለሁ አምላክ ነህና ስለሚገባህ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ እንዳንተ ታማኝ አምላክ ማን ነው? 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 በብዙ ምስጋና እገባለሁ ፊትህ ቀርባለሁ በብዙ ምስጋና እገባለሁ ደስ አሰኝሃለሁ በብዙ ምስጋና እገባለሁ ፊትህ ቀርባለሁ በብዙ ምስጋና እገባለሁ ደስ አሰኝሃለሁ። ጌታ ይባርክሽ እድልዬ። በጣም ደስ የሚል ዝማሬ ነው የዘመርሽልን። እስኪ እውነተኛ አምልኮስ ምን ማለት ነው ላንቺ? እውነት ክርስቶስ ነው አይደል? የሰማነው ያመንነው የምንወዳው የምንከተለው ክርስቶስ እውነት ነው። እውነተኛ አምልኮ ማለት ክርስቶስን በዚህ ያላደረገ አምልኮ እውነተኛ አምልኮ አይደለም። እውነተኛ አምልኮ ማለት ከልብ የሚሰጥ አምልኮ ነው። ቅድም እንዳልኩሽ ነው እኔ ፐርሰናሊ አምልኮኒ ህይወት ብዬ ኤክስፒሪየንስ ስላደረኩት የእውነት ማምለክ ማለት በቃ ጌታን ደስ እንደሚያሰኝ ደግሜ ልበልሽና እግዚአብሔር ከወደደውና እግዚአብሔር አምልኳችን የሚፈልገው ከሆነ አምልኮ ህይወትም ነው እንዳልኩሽ። ፐርሰናሊ በህይወትሽም እግዚአብሔርን ታመልኪያለሽ። ኢትስ ናት ኦንሊ መድረክ ላይ ብቻም አይደለም። እያንዳንዱ ስራሽ ተማሪዎች ካሉ ትምህርታቸው ሁሉም ነገር እግዚአብሔርን ማምለክ ነው። እግዚአብሔርን ደስ ያሰኘዋል። ስለዚህ እውነተኛ አምልኮ እንዳልኩሽ ነው ህይወት ነው ለኔ።
መልካም እድልዬ እንግዲህ አሁን ቆይታችንን ወደ ማጠቃለል እየደረስን ነው። አገልግሎት ስለ ዝማሬም ሆነ ስለ ሚዲያ ወጣቶች ብዙ ጊዜ ሲያስቡ የሆነ እንደው አልጋ ባልጋም ይመስላቸዋል። ብዙ ያለውን ሀስልና ያለውን ዋጋ መክፈል በውስጥ ያለው ሰው ነው የሚያውቀውና ወደ ዝማሬ ለሚገቡ ወጣቶች አንቺ ምን ትመክሪያለሽ? በምንስ ማይንድ ሴት ወደዚህ አገልግሎት መምጣት አለባቸው? ዝማሬስ በዋናነት ማንን ማዕከል ያደረገ መሆን አለበት የሚለውን ሐሳብ ብታነሺልን። እሺ ዝማሬ ውስጥ መግባት ለሚፈልግም ይሁን ብቻ አገልግሎት ውስጥ መግባት ለሚፈልግ ሰው ፎከሳችን ተቀባዩ ላይ ይሁን ነው። አንዳንድ አገልግሎቶች ለእግዚአብሔር ይመቻሉ፣ ለሰው አይመቹም። ብዙ ጊዜ ብዙ አከራካሪም የሚሆኑት እንደዛ አይነት ሀሳቦች ናቸው ስፔሻሊ በዝማሬው አገልግሎት ውስጥና እኔ ሁሉ ጊዜም ከዘማሪዎች ጋር ተነስቶ ከአገልግሎት ጋር ተነስቶ ለሚነሱ ይሄም ደው አከራካሪ ሀሳቦች መልሴ ተቀባዩ ይወደዋል ወይ ነው። ተቀባዩ ማን ነው? እግዚአብሔር ነው አይደለ? እግዚአብሔርን ለማገልገል ዘማሪ ለመሆን ይሄ እንደ በዓለም እንዳለ ሴኩላር ሲስተም አይደለም። እግዚአብሔር ስር መሆን ነው በቃ ከእግዚአብሔር ስር ያላመጣሽው ነገር ሲጀመርም አቅራቢ አሁን ለምሳሌ ላንቺ ያቀረብኩኝ አንቺ ጋር ሳልማከር I can't make it. So እግዚአብሔር ስር በመቆየት እግዚአብሔር የሚወደውን ያደርጋን እንደዚህ ዘርፍ መርጠን እንደዚህ ብናደርግ ይሄ ይጠቅመናል፣ ዘማሪ ቢሆን እንዲያደርግልኛል የምንለው አይነት አይደለም። ይሄ በቃ አገልግሎት ነው። እግዚአብሔር ሲመርጥሽ፣ እግዚአብሔር ሲጠራሽ፣ እግዚአብሔር በየትኛው መንገድ ላይ አንቺን እየጠበቀሽ እንደሆነ አታውቂ። ስለዚህ በተቻለ አቅም አገልግሎት ላይ መግባት የሚፈልግ ሰው ይሁን ዘማሪ መሆን የሚፈልግም ሰው ይሁን እኔ ከህይወት ኤክስፒሪየንስ ማለት የምችለው ነገር እግዚአብሔር ስር መሆን፣ እግዚአብሔርን መጠጋት፣ የእግዚአብሔርን ድምጽ መስማት፣ ከዛ የምናቀርበውን የምንዘጋጀውን ሁሉንም ነገር ተቀባዩን አስበን ማድረግ። ተቀባዩ እግዚአብሔር አይደለ? ለእግዚአብሔር ይመቸዋል ወይ? እሱን ነው የምለው። ከዝማሬስ ውጪ በአጠቃላይ ለወጣቶች የምታስተላልፊ መልእክት ካለሽ የመጨረሻ እድል ልስጥሽ። እድሌ እሺ ለወጣቶች ማስተላለፍ የምፈልገው መልእክት እንሰራለን፣ እንማራለን፣ ቤተሰቦቻችን አሉ፣ ቤተሰቦቻችን ለማስደሰት እንሞክራለን። ይሄ ሁሉ ህይወት ነው ለወጣት። የጉብዝና ወራት አይደለ ይሄ። ስለዚህ በጉብዝና ወራት ፈጣሪን አስብ እንደሚል ሁሉንም ነገር ከእግዚአብሔር ጋር እናያይዘው። ብሰራ ለእግዚአብሔር፣ ብማር ለእግዚአብሔር ኤቭሪቲንግ በቃ በህይወትሽ የምትራመጂውን እርምጃ ሁሉ እንደ ወጣት ከእግዚአብሔር ጋር መሰረቱን ወደ እግዚአብሔር እየመለስ ነው። እንደዛ እናድርግ እላለሁ። ሌላ ደግሞ በቃ በተቻለ አቅም አፕግሬድ እያደረጉ ለመሄድ መሞከር ነው። ዕለት ዕለት እግዚአብሔር ታውቆ አይጨርስም። ህይወት ላይም እስካሁን ካወቅነው ነገር የማናውቀው ነገር ይበዛል። ሁል ጊዜ ዕለት ዕለት አፕግሬድ እያደረግን። ትላንትና አንድ በጣም የሚገርም የሰማሁት መልእክት ምንድነው የኋላይን ትቼ የፊቴን ለመያዝ እዘረጋለሁ የሚለውን ብዙ ሰው ሁላችንም እኔም ራሴ ደንግጬ ነው ይሄንን መልእክት የሰማሁት። ከኋላ መጥፎ ነገር ሲኖር ብቻ ወደፊት መልካም ነገር ሲኖር ብቻ በቃ የኋላይን መጥፎን ነገር እየተውኩኝ ወደፊት ወደ ጥሩ ነገር ሄዳለሁ ነው። ግን it's not always like that። አንዳንዴ ደግሞ አሁን ያለንበትን ቦታ ጥሩ ሊሆን ይችላል፣ ከዛ ኋላችንም ጥሩ ሊሆን ይችላል። እንደገና ደግሞ ወደፊት መዘርጋት ያስፈልጋል። ማቆሚያ የለውም። እግዚአብሔር ቤት ውስጥ ብዙ በእውቀት ጎበዞች፣ ብዙ በስራ ጎበዞች፣ ብዙ ባለጠጎች፣ ብዙ አገልጋዮች ይኖሩልን። በሁሉም ዘርፍ ሰው ሁልጊዜም ራሱን አፕግሬድ ለማድረግ እየሞከረ እንዲኖር ሪኮመንድ አደርጋለሁ። እድልን ከጥቂት ዓመታት በኋላ የት እንጠብቃት? ብዙ ጊዜ እኛ ብዙ ነገር እናቅድና እግዚአብሔር አየልን ደግሞ ሌላ ይሆናል። እግዚአብሔር አየልን ምንም ነገር ደግሞ እኛ ፊል አድርገነው መንገዱን ጀምረን እግዚአብሔር በወደደው መንገድ ነው የሚያስኬደን። ስለዚህ የዛሬ 5 ዓመትም የዛሬ 10 ዓመትም ዊሽም አደርገው እግዚአብሔር የሚፈልገው ቦታ ሆኜ መገኘት እፈልጋለሁ። ለዛሬ የነበረን የወጣቶች እንግዳ ሰዓታችን ይህን ይመስል ነበረ። እኔ ፕሮግራም አዘጋጅና አቅራቢ ሶስና እያሱ ነበርኩኝ። በሚቀጥለው ሳምንት ከአዲስ እንግዳ ጋር እንገናኝ። መልካም ሳምንት ይሁንላችሁ።